ያደረጉት እሳቸው ናቸው ለምን እንደጀመራ ጊዜ በሙጮ ዳቤ አውራጃ ልጆቻቸውን እንኳን አዲስ አበባ አሜሪካ የላኩት አያቴ ወልጅራ ገንጃራ ናቸው በየባወራ ጉረኛ እንዳትሉ just ጎንደሬ ሳይዴ ለማንኛውም እንደዛ ነው ሲያወራ የነበረው ልጁ ማን ነው ኪሩዬ ያ ለምሳሌ የመጀመሪያው ወፍጮ ቤት የአያቴ ወፍጮ ቤት በሙጮ ዳቤ በሰዮ ወረዳ ምናምን ያካለለ የመጀመሪያውን ወፍጮ ቤት ያቋቋሙት አያቴ ናቸው ያ ይሄ የውሃው ወፍጮ የለም ወንዝ ላይ የሚተከለው ወፍጮ አያቴ የመጀመሪያውን ያቋቋሙት እሳቸው ናቸው ሪስፔክት አድርጉኝ እንከባበር እንደዛ ብዬ ማውራት እችላለሁ ለማለት ያክል ነው እና ኪሩዬ እንደዛ ብለ ያወራል እና ኪሩዬ እንደዛ ብለ ያወራልና እሱን ደግሞ ሪስፔክት ማድረግ አለብን because that's how he identifies ራሱን የሚያይበት የራሱ መነጽር ነውና መነጽሩን ልንልቅበት አይገባም እና ይመቸው ግን one thing about ኪሩቤል በጣም ክፉ አባት ነው አሁን እኔ ሚዛን ላይ ባውለው እንደ ሰላቢ ሚዛን የተንጋደደ ነው ኪሩቤል አባዲቤ ያ ክፉ አባት ነው ከክፋቱ ክፋት ለልጆቹ በቀን የቤት ክራይ ትራንስፖርቴሽን ውሃ መጠጥ ምግብ ምናምን ኤቭሪቲንግ እንችሎ ለሶስት ልጆቹ በቀን አፎርድ የሚያረጋው $5 ነው እስቲ አንድ ሰው መኒገን ይስጠኛል እዚህ ቤት ዳሃ ነው የሚመጣው ለነገሩ ግን ይሁን የለም አንደርስታንድ እንድታረጉ መኒገን የለም ቢለውን ስጡኝ በእግዚአብሔር ኩዊን ስፔንድ አድርጊ $5 በበዳደለ ለትምህርት ፈልግ ማኒገን ይሄ 500 ኮይኑ ቢለው ካሻፕሽን ሽላኪሊ ለላክልሽ ለስጂ ወይኔ ውርደት ኦኬ ማኒገንን አወቃችሁት ይሄ $5 500 ኮይኑ ማለት ነው ሚለው ማለት ነው በሱ በቀን ኪሩቤል እንደሚያስበው $5 ነው ማኒገኑ የሚገዛው እንደ ኪሩቤል ሐሳብ እሱ የቤት ክራዩን ችሎ የልጆቹን ምግብ ችሎ የትራንስፖርቴሽን ጫማ ልብስ ገዝቶ መንብሎ ቋጣሪ ጫማ ምናምን ገዝቶ $5 a day ልጆቹን ማሳደግ እንደሚችል ከዛ ሌላ ልጆቹን ቆሌው ይወላችሁ ይሄ ታያችኋል ኪሩቤል በቀን ለልጆቹ አፎርድ የሚያደርገው ይሄንን ማኒገን $5 ገብታችኋል የልጆቹ ማለት ነው ዛሬ ጥሩ አባት ነኝ ብዬ እንዱል የሚያረጋኝ ይሄ ማኒገን ነው ለሶስት ልጅ የቤት ክራይ ከፍላል ይሄ ማኒገን ምግብ ይገዛል ውሃ ትራንስፖርቴሽን ጫማ ልብስ ኤቭሪቲንግ ፓስተር ያይቻለሁ ሰላም ብያለሁ ይሄን ሁላ ይችላል ብሎ የሚያስብ ከበሮ ራስ ጥቅሙ ይሄ ማለት ነው ይሄማ ሁለት ቀን የነገንም ከፈልክ እኮ የነገም ቻይልድ የሁለት ቀን ቻይልድ ሰፖርት ከፈላችሁ ለኪሩቤል ማለት አንደርስታንድ እንድታረጉኝ ነው like $5 ቫልዩ እንድታቁ እናንተ የሁለት ቀን እኮ ከፈላችሁ ሳታስቡት ለሁለት ቀን ሁለት ፋሚሊ ይሄንን ፋሚሊ ኦፍ 4 ያስተዳድራል ብሎ የሚያስብ ከበሮ ራስ ነው በእውነት ኪሩቤል ምንድን ነው ያልሽኝ እኔ እንጃ ብዙ ሰው ብዙ ነገር ይለኛል ለራሳለሁ እኔ ሰምቼ ባንድ ጆሬ ሰምቼ ስድብም ጥሩ ነገርም ቁም ነገርም ምንም በዚህ ነው ማፈሰው because የቲክቶክ ነገር ከህይወት አይበልጥ
የቱ ኪሩቤል ነው እንትን የሚኖረው አውስትራሊያ የሚኖረው ከበሮ ኪሩቤል ከበሮ የሆነ ገጽ ቁጥር እና ኦቲስቲክ ልጅ አለው ደግሞ በዛ ላይ ኦቲስቲክ ልጅ አለው ባይ ዘ ዌይ አንድ ስላይስ ፒዛ ሆል ፉድ አይገዛም አይደል $5 በዚህ ጊዜ አንድ ስላይስ እኮ ፒዛ አይገዛም $5 እና ኦቲስቲክ ልጅ አለው ስፔክትረም ላይ ያለች ልጅ አለችው እና ብዙ ኒድ አላት ልጁ ስፔክትረም ላይ ልጅ ሲኖራችሁ ደግሞ it's really hard to work ስራ ቦታ መሄድ ከባድ ነው because ኒድ አላቸው ኦቲስቲክ ልጆች ኒድ አላቸው እና አቶ ኪሩቤል ምን ይላል ልጄ first of all ክፉ አባቶች በነገራችሁ ላይ ክፉ አባቶች የልጃቸውን ኦቲዝም የልጃቸውን ዲስኤቢሊቲ ዲና ያረጋሉ ከልጆቻቸው ጋር ዲል ያረጋሉ ኔቨር ምን በወጣቸው ግን ከቤት ውጭ ሆነው በስክሪን ይመጡና ልጄ ኦቲዝም የለባትም ይላል ከልጆቻቸው ጋር ግን ዲል ያረጉም ማረግም አይፈልጉም ሌላም ደግሞ እከካለ የአስቴር ዘማሪው አባል ይመጣና ልጄ ኦቲዝም ያለባት አትመስልም ይላል እከካም ግን ልጁን አያሳድግም ይቅርታ ለንግግሬ እሺ በል ሪካርድ እንዳታረግ ልጁን ግን አያሳድግም እከካም ላልኩት ይቅርታ ስደው አይደለም ግን ናቸው ገብቷችኋል ማለት ብሳደብ ደስ ይለኛል ዛሬ እኔ ከስለ ክፉ አባቶች ሳወራ ፓሽኔት ሆናለሁ እና ኪሩቤል ከበሮ ስለንትና ኦፒኒየን ዛሬ ስማርት ሆኖ ነው የተነሳው ከንቀልፎ ሲነሳ ዛሬ ኦፒኒየን አለኝ ብሎ ስለ ቤተሰብ ስለ ትዳር ኦፒኒየን አለኝ ብሎ መጣና ማን ከፈን የሚባለው የአዲስ ኦሮምኛ ዘፋኙ ማለት ነው አንንጃ እና እሱን ምን አለው የፍሪደም ኦፍ ስፒች ሆነ ምን ሆነ አላቅም ለለለለ አበበ ከፈን እኮ አታግባላል ምንድነው ያለው ማግባት አልፈልግም ምንድነው ያለው ጥፋቱ ምንድነው ማግባት አልፈልግም if there is other arrangement እኔ ኮሃቢት ማድረግ እችላለሁ የራሷ ሃውስ አላት የኔም ሃውስ አለኝ እኔ 26 27 አመት አብሮ እንደቆዩ ሰዎች አቃለ እዚህ አገር ሰዎች ሌላን ሰው ፌክት ስካላረገ ድረስ ልጅን አምጥቶ በመድር ላይ ስካላሰቃየ ድረስ ሴትን ልጅ አቢዩዝ ስካላደረገ ድረስ ወስሩ ወዛት ትዳር ለሁሉም ሰው እኮ አይደለም ቀጥሎ ደግሞ አንተ ማነክ ኪሩዬ ከበሮ አንተ ማን አንተ ክፉ አባት ክፉ ሰው ለራስ አብራክ ለመርዳት የሰሰትክ ክፉ ያችን ልጅ ሁለተኛ ሚስትን አንተን ያሳበርካት በልጇ ዲስኤቢሊቲ she's stressed already ድህነት ስትረስ ያረጋል ያንተ ደግሞ ቶክሲክ ሪሌሽንሺፕ ስትረስ ያረጋል ኦኬ እና አንተ ሁለት ፖሲብል ሃውስሆልድን ያፈረስክ ሰው ጀርመን ሀገር 2 ልጅ አለክ አውስትራሊያ ደግሞ 3 ልጅ አለ 5 ልጆችን የበደልክ አንተ እንደውም የአውስትራሊያ መንግስት እንዳትወልድ ሊያረግ ይገባል ምንድነው የሚባለው ስኒፕ ገብታችኋል ስኒፕ ልትደረግ ይገባል because 5 ያባትነት ሞክረ ፌል ያረክ ወንድ ነህ 5 ጊዜ አባትነትን ሞክረክ ፌል ያረክ ወንድ ነህ አንተ ከዚህ በኋላ ልጅ ልትወልድ እንደውም ይገባ አይመስለኝም እኔ መንግስት ቢያረግ አረጋለሁ ዝም ብለ መዳከር ይሆናል ማታ ያንተ እና መተክ ሐሳብ ልስጥ ባንተ ምክንያት ሴት አብዳ የልጆች እናት ባንተ ምክንያት አብዳ እያየና ቲክቶክ ላይ አብዳ ልጆችክ ሆምለስ ሆነው ገዳም ውስጥ ገብተው በአውስትራሊያ ሀገር ትምርት አቁመው አንተ መተ ተኮፍሰል ያቀላችኋል መጀመሪያ ለልጆችክ ወቅ $5
እንኳን 3 ልጅ 1 ልጅ አያድግም $5 a day እንኳን 3 ልጅ 1 ልጅ አያድግም ኦኬ ክራከር አይገዛም $5 $5 ምን ትገዛላችሁ ፓፕሲ ግን ነው የምገዛው እኔ ትሬደር ጆይስ ጌታ $5 አሁን በዚህ ዘመን ምን ይገዛል ንገሩኝ እስቲ $5 a day በወር 250 ብር ብቻ ነው ልጆቼን መርዳት የምችለው ከዛ ልጆቹን ያዝ ስትባል ኩክ ማረክ ስለማልችል ጎንደር አያቴ ጋር ይሄዱ autistic ልጅ high need autistic ልጅ ገጠር ጎንደር ቢሄድ ምን እንደሚደረግን ታውቃላችሁ ኢትዮጵያ መጋኛ ነው ምንድነው እያሉ አቢስ ነው የሚደረጉት እነዚህ ልጆች ለማስተካከል autistic ልጆች autism do not have a face እኔ autistic ነኝ ብዬ ነግራቸዋለሁ አይደል ይሄ ነው በቃ autism ፊት ኖርማል ፌስ ነው more like ስፒቻቸው ላይ behaviorአቸው ላይ ምናምን ነው የምታዩት ወይ cognitive skillአቸው ላይ or ምግብ አለመብላት ላይ ምናምንና የሚመስለው መጋኛ ጋንጮር ምናምን ነው የሚመስለው ለኛ ማህበረሰብ ካልጋጋ መታሰር በሰንሰለት መታሰር አሁን እናንተ በጣም ማዝነው ማለት ነው እዚህ ኮሜንት ውስጥ ይመጡና እንቁርቲ ኪሩቤል አማራ ስለሆነ ተናገርሽብኝ እንቁርቲ ቤታዩ አማራ ስለሆነች ተናገርሽ አማራን ተናገርሽ ትላላችሁ በጣም ታሳዝናላችሁ ሚስቱ ታሳዝናለች ማዘን አንደርስቴትመንት ነው አቢዩዝ አድርጎ ለዚህ ያበቃት እሱ አያጨለላት እሱ ከዛ መጥቶ ስለ ትዳር አሁን እኔ አሁን ያንተ ቪክቲም ብሆን ትዳርና ላይ ምራሱ ዞሬ ነው የምሬን ነው እና አባት ከትዳር ሁሉም ትዳር አይቆምም መለየት ሊመጣ ይችላል አባትነት ግን በቃ ስፐርም ዶነር ብቻ ሆነክ አይቀርም ልጆችን ማሳደግ አለብህ ለልጆች ጊዜ መስጠት አለብህ ለልጆች ደግሞ ፕሮቫይድ ማድረግ አለብህ ሚስትክ መስራት ካልቻለች 3 ልጅን ማሳደግ ከባድ እሷ ስራ መስራት ካልቻለች you have to provide ማድረግ አለብህ አንተ ኩሩ ስፐርም ዶነር ነኝ then ለዶኔሽን ደግሞ 250 ብር ነው ዶላር ነው በወር መስጠት አንድ ግሮሰሪ ኮራን እኮ 250 ብር ነው ዝም ብለሽ እኮ ግሮሰሪ እኮ ዝም ብለሽ አሁን ጃይንት ምናምን እንዴት ጉድ እንደሆነ አይታችሁን እኔ ከቤት ወጥቼ አየር መተንፈስ ራሱ እኮ ብር የሚያስከፍል እስከሚመስለኝ ድረስ እኮ አሁን የኑሮ ውድነቱ አልቻልኩትም ጌታ ምስክሬ ነው ከዛ ይመጣል ቲክቶክ ላይ ኑሮ እንደሞላ ልጆቹን አሳድጎ ልጆቹን ወደ አልጋቸው ልኮ ከብቶቹን በረት ልኮ በቃ የለም ባሪያዎቹን ደናደሩ ብሎ እንደ ከባድ አባወራ ጋቢውን ይለብስና ጭራውን እንዲያለ ቁጭ ብሎ ይበጠረቃል ዝምባ አውስትራሊያ ድረስ ዝምበን ይዘይድክ ኮነ አሁን ጭራ ምን ይሰራላችኋል እዚያው ዳያስፖራ ሆነሽ ዝምብ እንደዚህ ያባረሽ ቁጭ የምትዩ ጌታ ምስክሬ ነው ከዛ ይነሳል መዝሙር ይከፍታል ጅዝብ ያለ ፊት ያሳያል ድሮፒ ያሳየናል he's innocent ከዛም በኋላ ለሱ አግዛችሁ መታችሁ ተሳደባላችሁ ግን እንደሱ ኢቪል ሰው በመድር ላይ የለም እንደዚህ አይነት ክፉ ሰው በመድር ላይ የለም ስለዚህ ኪሩዬ መጀመሪያ ኃላፊነትን መወጣት በዘፈን ተከሰተ መጀመሪያ ኃላፊነትን መወጣት ልጆችን አሳድግ ልጆችን ሰርተ አፈር ልሳ አሳድግ ልጆችን አቢዝ አታድርጉ
ማን ነው? ኪሩቤል ከበሮ አውስትራሊያ ያለው ከበሮ አወቀው። ድሮ ፖለቲካ ይበጠረቅ ነበር። አሁን ዱዌት ያረጋል፣ ሙዚቃ ይጫወታል። አሁን ግን ኦፒኒየን አለው ስለ ልጅ ማሳደግና ስለ ትዳር፣ ስፔሻሊ ስለ ትዳር። ሁለት ሃውስሆልድን ምንድነው የሚባለው? ሁለት ብሮከን ሆም ክሬት ካረገ በኋላ ለሶስተኛው እየተንጎዳጎደ ስድስተኛ ልጅን እንዳትሞክር አንተ። አባትነትን 5 ፌል አርጋሃል። ስድስተኛ ልጅን እንዳታስበው። ከቻልክ ስኒፕ አስደርገው። የምሬን። ሴቶች ደግሞ እንደሱ አይነት ወንድ ጋር ሄደሽ እንኳን አርጎሽ አይቶሽ ራሱ ያስረግዝሻል። ተጠንቀቂ እናቱ፣ እግዚአብሔርን ተጠንቀቂ። ህይወትሽን ፍላሽ ዳውን ነው የሚያደርገው እንደዚህ አይነት ወንድ። 5 ልጅ ወልዶ ለአምስቱም ጥሩ አባት መሆን ያልቻለ ወንድ ስድስተኛው ካንቺ ወልዶ መሳይን ነው ምንድነው የሚባለው? ኢየሱስ ክርስቶስ ነው የምታረግሽው። ከነዚህ አይነት ወንድ ጋር ምትሄጂ ነው። ማለት 5 ልጅ ወልዶ ለ5 ልጅ ጥሩ አባት መሆን ሳይችል አንቺ ምን ስለሆንሽ ነው ካንቺ የሚወለደው ስድስተኛው ልጅ ማለት ነው ጥሩ አባት የሚያደርገው? አንዳንድ ሴቶች እኮ አትረቡ። እኔ ምን አገባኝ? ይጋደናል። ኦኬ ጨርሰናል ስለ ኪሩቤል። ከዚህ በኋላ ስለ ልጅ አስተዳደግ፣ ስለ ትዳር ልታወራ አይገባም። ሚስትክ ትወዳለች። ስለ ትዳር የምታወራው ከሚስት ጋር ብትታረቅ ምናምን ያምርብሃል። ኖ ሞራልስ ነቲ። ኦኬ ይሄን እላለሁ። ከዛም በኋላ ዛሬ ደግሞ ያየሁትን ልንገራችሁ። መቼም ዛሬ ባለከበሮ አይደለም ከበሮ ስታገኘው ድቤ ሀደራው ብለ ሰላም በለው። ድቤ ሀደራው ኦኬ። መታ ድቤ ማለት እንዴት ነህ? ደህና ነህ ወይ? ፋሚሊ ሰላም ነው ወይ እንደማለት ነው። ኦሮምኛ አስተምራቸዋለሁ በቅርብ። በጣም ፍሉዌንት ነው የምትሆኑት። ባይዘው በጣም ፍሉዌንት። አሁን ኪሩቤልን ስታገኙት መታ ድቤ ፈያዳ በሉት። ድቤ ኮ አካሚ አየ ኮ ፍቅር ነው። አየ ራቹ አላስተምራችሁም ይሄንን? ድቤ ኮ አካሚ ድቤ ሀደክ ያለው አካሚ ፈያዳ እንደዚህ ያ ያ ኦሮምኛ በቅርቡ ፍሉዌንት ነው የምትሆኑት። ከባድ ኦሮምኛ እስከነ አክሰንቱ ነው ማስተምራችሁ። ከዛ በቃ እንደው ወለጋ ሄጄ ስራ ካልሰራሁት እሺ። ከዛም በኋላ ዛሬ የሆነ ነብይ ጸልያልና ነው። ከነብዩ በፊት በነገራችሁ ላይ ጂጂኪያ ከዛሬ ጀምሮ አልናገርሽም። ጂጂኪያን አልናገርሽም። አንቺን ሰድቤ ማዋረድ እንደማልችል አውቃለሁ። ጂጂ ሪካርድ አድርገሽ አድርሽልኝ። ሪድ ኦርጋኒክ ፕሊስ። ቆይ ፊልተሬን ላስተካክልና እስቲ የንግስት ፊልተሬን ያ በራሰ እንመሳሰላለን ደግሞ እኮ ማሚ ጂጂኪያ እኔ አንቺን ሰድቤ አላዋርድሽም። ያ እኔ አንቺን ሰድቤ ስለማዋረድ አንቺን መስደብ አያዋርድሽም። አንቺ ኦሬዲ ባንደበትሽ ከሚወጡት ንግግሮች የተዋረድሽ ሴት ነሽና ከዚህ በኋላ እኔ አንቺን አልናገርሽም። እውነት ያ አንቺን መሳደብ አንቺን አያዋርድም።
አንቺን መናገር አንቺን ሳይሆን እኔን ነው የሚያዋርደኝ ስለዚህ አልናገርሽ ግን ዛሬ አሰብኩኝና ሐሳብ ነው ማለት አይምሮዬ ያስባል እና ፋኒ የሚባለው ባክ ዴን እኔ አሁን ቁጭ ብዬ አሁን እንደው ከስተሽ ነው አንቲ አክስቴ ከስተሽ ነው እንጂ back then 20 ምናምን 2019 right አንቺ ፋኒ እና ሳምሪ የሆነ ቤት ውስጥ ስትኖር የነበሩት እና አብድ ታኪ ነበር ከኔ ራሱ ተወፍሬ ነበር እና ቀኝ እግርሽና ቀኝ እጅሽ ተይዞ እንኳን ፋኒ ቢሞክርሽ በጥፊ ብትዩ ልጁ ጸጥ ነው የሚለው ያ እና እንዴት ራሱ መጣልሽ ከስቼ ነው የፈለገኝ ብትይ ይሻላል ወፍራም ያለሽ እንደዚህ ብትዩ ያ ልጁ ደግሞ አሁን ደሞች ብሎ ነው እንጂ ድሮኮ በጣም ቀጫጫ ነበር ፋኒ ትዛላችሁ በጣም ቀጭን ልጅ ነበርና እንዴት እንትን መጣልሽ ብዬ አሰብኩኝ ያ እና በርታ ሜቢ በርታልኝ የኔ አባት እና ይሄን አስቢበት ጂጂ ሌላ ነው ምንም አልናገርሽም ዛሬ ከዚህ ስወርድ ጎፈንድሚ ክሬት አደርጋለሁ ዶኔት መታረጉ ሰዎች ዶኔት አድርጉ ቺፒን አድርጉ ይገዛልሻል ከኔ ፔጅ ወዳጅ ይገዛልሻለሁ በቃ ይቅርታ ይቅርታ ነው እንዲው አሁን አንዳንድ ሰው እንዲው ስታዩት ቆሻሻ ታውቃላችሁ ቆሻሻ ሰው ታውቃላችሁ እንዲው ስታዩት ቆሻሻ ሰው ማለት የገላ መቆሸሽ ትታጠቢዋለሽ የገላ መቆሸሽ ውሃ ነው ሳሙና ነው የቆሸሸ ህሊና የቆሸሸ ልብ በምን ይጸዳል እናቴ በምን ይጸዳል እና እኔ ጸልይለታለሁ ለናቲ እንደው ሳምሪ ሴት ናት እኛ ሴቶች ብዙ እንችላለን ናቲ ምን ያህል ባንቺ እንደሚጎዳ ሳስብ ያመኛል አስባችሁታል ልጅ ነው ሊያስቸግር የሚገባው እንጂ እናት አስቸግራ ለያጅ ለግናጅ ስታስቸግር ግራ አይገባ ልጅ ነው እኮ በእኛ እኮ ማለት ልጅ ነው አይደለ ልጅ ነው የሚያስቸግረው እንጂ እናት ልጆቿን ስታስቸግር እኮ አንቺ ነሽ ያሳየሽ ያ እና ሪሌሽንሺፕም ይዘሽ ወንድና ሴት ብሬክ አፕ አድርጎ ትሸቻለ ምናምን ተባብሎ የተሰዳደበና አንቺን ያሳየሽ እና አሁን እኔ አንቺን ብሰድብ ማን ነው የሚዋረደው እኔንም ዋረደው ለብቶሻል እኔንም ዋረደው ስለዚህ እኔ ከዚህ በኋላ እኔ አንቺን አናገርሽም አረግጥሽም ብላሻለች እኔ ደግሞ ቆሻሻን አረግጥ ስለዚህ እኔ አንቺን ብሰድብ እኔንም ዋረደው ማለት ትላልቅ ሰዎች ያዩኛል የሚያከብሩኝ ሰዎች አሉ ፓስተሮች ያዩኛል የልጆቼ አባትም ፓረንትሊ ያዩኛል ልጆቼም ደግሞ ነገ ያዩኛል አድርገው ነስበሽው ይደብራልና ህፃናት ልጆችን ግደይ ህፃን ልጅን ገላለሁ ብላ ካንደበቷ ከሚወጣ ሴት ጋር መነጋገር ነው አይመጣኝም you are the past ጂጂ ኪያ የድሮ ናት በቃ ያለፈበሽ ነው እንዳስፈላጊነቱ አይቼ ፊኖራል ሰርቪስ አዘጋጅልሻለሁ በቆምሽ የለም ማን እንደሚወድሽ እንደሚጠላሽ ምን እናያለን የዛን ጊዜ እንደዛ ነው
ስለዚህ እኔ አንቺን አልናገርሽም እግዚአብሔር ምስክሬ ነው እኔ ካንቺ ጋር መመላለስ እኔን ነው የሚያዋርደኝ አንቺ ኦሬዲ ተዋርድሽ ነሽ ጂጂን መስደብ እኔን ነው የሚያዋርደኝ አንቺ አትዋረጅም ስለዚህ ይሄ ነው ጂዬ በርቺ ግን አይዞሽ በርቺ ይሄንን ነው ቀጥሎ የሆነች ሴት የሆነ ነብይ ቤት ትገባለች ዮኒ ማኛ በጌታ አይደለሽም ማሉ ዮኒ ማኛ በነገርክ ላይ ድሮ በጌታ ቤት ይያለው የሆኑ እብዶች ትዝ ይሉኛል ጴንጤ የሆኑና የሚያብዱ እብዶች አሉ በጌታ ቤትና እየሄድክ ነው ተመለስ አባቱ ተመለስ እኔን አሉ በጌታ አይደለችም ማልከኝ አለ በማን ነኝ ታዲያ በራሴ ነኝ በማን ነኝ ንገረኝ እስቲ እቺ ዮናስ እንትን ስፒድክ በጣም ፈጠነ ተረጋጋ እኔ አንተም ቢያረጋኝ ዮኒዬ ፓስተር ሆናለሁ የሆነ ፓስተር ቸርች እገባና ዩስ ፓስተር ሆናለሁ እንደፈለገ መልካም ወጣት በአሜሪካ ምናምን ምደባ ክፍል ኃላፊ እንትና ክርስቲያን ነው እንትና ክርስቲያን አይደለም እንዴት አወከኝ በጌታ አለመሆኔ ጌታን መውደዴን አለመውደዴን እንዴት አወከኝ በጌታ አለመሆኔ እኔ እኮ ማይገባኝ እኔ ጌታን በጣም ነው የምወደው በጣም ነው እግዚአብሔርን በጣም ነው የምወደው በእውነት እኔ አሁን ስለ ህይወቴ ማውራት አልፈልግም ግን ከንቅልፌ ከአልጋ ስወርድ ቀጥታ መንበርከክ ነው እግዚአብሔርን በእውነት እኔ ጸልያለሁ እና ማሳየት አለብኝ መሰለኝ ቲክቶክ ቪዲዮ ለስራ እንዴ እየጸለይኩ ጴንጤ ለመባል ሁሌ ጸልያለሁ ለልጆቼ ጸልያለሁ ለምወዳቸው ሰዎች ጸልያለሁ ግን ቪዲዮ መስራት አለብኝ ጥሩ ጴንጤ ለመባል ቪዲዮ ሰራና ፖስታለሁ የዛን ጊዜ ታምነኛለህ ዮኒ ኦኬ ሌላኛው ከባዱ ነገር የሆነች ሴት የሆነ ነብይ ጋር እዚህ ቲክቶክ ላይቭ ላይ ለጸሎት ትገባለች ነብዩም የቃል ያወጣል የሚባለው እኔ ብዙ እሱን ነገር ባላምንበትም ያየሁት እቺ ሴት የታዋቂ ጊፍተር ሚስት ናትና ትዳሯ ተበትኖ የተጎዳች ሴት ናት ሃይ ሰላምዬ እንዴት ነሽልኝ ሳሌም ሶሪ እናቴ እና ትዳሯን ትፈልጋለች ስቲል የተበተነው ትዳሯ እንዲሰበሰብላት ትፈልጋለች ያ እኔ እሷን ቢያረገኝ ጥሩ ሴት ናት እኔ እሷን ቢያረገኝ ኤክስ ሃዝበንድሽ ጊፍት ሰጥቶ ያቺኛው ራሷን ሰልፍ ሪሞዴል ያረጋችው የለም አይተሻታል ፋሲኪ አይተሻታል ቤታዩ የኔ ቆንጆ እንደምትወጂኝ አውቃለሁ ይመስለኛል የምትወጂኝ ያናግረሽ አላቅም ግን እኔ አንቺን ቢያረገኝ አይ ነው መልእክት አመጡላት ያ 8 ደቂቃ ሪካርዶን አይቼ ልብ ይሰብራል ጸሎቷን ሲሰሙት ልብ ይሰብራል ሴት ልጅ ትዳሯን እየፈለገች አስቀያሚ የፊልተር ካድሬ ጋለሞቶች ትዳሯን ቀሟት አስቀያሚ መልክ የሌላቸው ዕውቀት የሌለ ስብዕና የሌላቸው ቆሻሾች ባለጌዎች ትዳሯን በተኑት ጋለሞቶች
እናቺ ሴት ከእግዚአብሔር መልክ ፍለጋ ከቤቷ አልፋ ከጓደኞቿ ከቸርች ከፌሎሺፕ ከምን ጸሎት አልፋ ቲክቶክ ላይቭ ላይ መልስ ፍለጋ አንድ ነብይ ቤት ቲክቶክ አካውንት ላይ ሲጸለይ ሪኩዌስት አርጋ ገብታ ሲጸለይላት ነው ያየሁት እኔ። በነገራችሁ ላይ እነዚህ ጋለሞቶች ከሷ መልክ አይበልጡ። በጣም ቆንጆዬ ናት ባርቼ፣ በጣም ቆንጆዬ ናት። በጣም ቆንጆዬ ናት። የምትፈልገው የልጆቿ አባት እንዲመለስ። እግዚአብሔር ወይ እናንተ አይገባችሁም ማለት እኔ አሁን እቺ ቤታ የምትባለው ነከክ ዲቦራ የምትባለው ከንቱ ስለነሱ ሰወራ አማራ ነካሽ ብላችሁ አፋችሁ ምከፍቱት። አብዛኞቹ ሴቶች ናቸው። ትዳር ያለሽ እዚህ ህይወት እንኳን ህይወትሽን ራሱ ዲል ማድረግ ያቃተሽ ምናምንሽ አብዛኞቹ ገብቶሻል። ምን ያህል ብትታመም ነው እቺ ሴት ተንከራታ የእግዚአብሔርን መልስ የምትፈልገው? ምን ያህል ቤቴል ስራት ሰራም ታውቃላችሁ አይደል? ስራት ሰራም who sponsored BBL Temitak breast reduction Nasjab double chill removal, who sponsored it all? That's like $50,000-$60,000 cash project procedure አይደለም project ማን ነው እሱን ስፖንሰር ያደረገው? apparently ቤተልም ምትባል ከንቱ እኔን እንድሰድበኝ ስፖንሰር ትደረጋለች። ሙሉ ድሳት በአዲስ መልክ ስራ ጀምረናል ይመስላል እኮ። ከድሳቱ በኋላ እኮ ይሄም ማን ነው ይሄ ታጋዩን ፎቶ ተወረወረና በሄሎ ኪቲ ተቀየረ። የቲክቶክ ድምቀቱ ከዛን ትመጣለች። she looks like Coco። አሁን ከስተይለ ኮኮ የኔ ቀጫጫው ልጅ ማለት ሁለተኛው ዳይፐሩ ሞልቶ ተዋጣት ዳይፐሩን ይዞ መጣ። anyway ሁለታችሁ ሴቶች በህይወት ተከፍላላችሁ። እኔ ቪዲዮን ፖስት ባረገው እቺ ሴት ትጎዳለች ብዬ ስለማስብ ነው እንጂ I wish if I can post it የጸሎቱን ቪዲዮ ፖስት ማድረግ እችላለሁ። ፓስተር ከፈቀደልኝ ፖስተዋል። I swear to God የ8 ደቂቃ ሪከርድ አለኝ ፓስተሩ ሲጸልይላት ይቀራል ከኛ። ኦኬ ፓስተር አልፈቀደም። ፓስተርን ጠይቁት። anyway እንባዋን እግዚአብሔር ሲዘገይ ያላየ ሊመስላችሁ ይችላል። በመድር ላይ የዘራሻትን እያንዳንድሽ በመድር ላይ ነው የምታዝሉት። እስከ ዝርዝር ሂሳቡን እስከ ሳንቲሙ እስከ ፔኒ ሳትቀር ዋጋ ትከፍላላችሁ። ኦኬ በጥሩ ሴት እንባ ላይ ተረማምዳችሁ ሁለታችሁ ብቻ አይደለም እነ መማር ድረስ ይሄዳል። ቤተሰብን አፍርሳችኋል። የእግዚአብሔርን ሴት አሳዝናችኋል።
ምስኪን ሴትን አስለቅሳቸዋል በአደባባይ እንዲያረክሽኝ ላትልሽ ትችላለች እንዲሆንኩኝ ላትል ትችላለች ዋጋ ግን ትከፍላላችሁ ዋጋ ስከፊ እግዚአብሔር ወይ ምን አረኩ እንዳትይ እኔ ሪማይንድ ነው ማረግሽ የዚችን ሴት እንባ እግዚአብሔር ዋጋ ያስከፍልሻል እናንተ ጋለሞቶች ኦኬ ምስኪን ሴት ከምንም ውስጥ የሌለች ሴት ትዳሯን የምትፈልግ ሴት እስከ ዛሬ ታለቅሳለች ቤተሰቧን እየፈለገች ዲቮርስ አትፈልግ በእናንተ ቤት ጥሩ ጥሩ ስለምትሸቱ ስለምታምሪ ምናምን ወንድም ይፈልግሽ ለምን ታዲያ ያገባችሁ ፈቶ የለ ለምን ያገባችሁ መማር ባለፈው አንቺ ቤት ሲገጠምለት አልነበር ሚስቱን ፈቶ መማርን ባገባ ተብሎ ሲገጠምለት አልነበር ለምን ያገባሽ አበዩ የእናትን ስም እዚህ መታት ትጻፍ እድር ቤት አይደለም የመጣው ለምን ያገባችሁ anyway እንደሰማሁት ከሆነ ቤታዩና ዲቦራም ከባድ የውስጥ ጥል ተጣልተው ነበር አሉ እና እናንተ መጸልዩት ፍትህ እግዚአብሔር ይሰጣል ስለዚህ ሴት ጉዳይ መልስ ይሰጣል ኦኬ እያንዳንድ የምሬን ነው ኦሬዲ በቤታ ፊት ያያየው ነው ቤታ you're not funny anymore funny ካለመሆንሽ የተነሳ ፊልተር funny face አርገሽ ራስ you're not funny ቤታዬ what happened ኖቲስ አርጋችኋል ግን ጋይስ ድሮ ድምቡሽ እያለሽ she's so funny በጣም ስቅ ነበር በጣም ስቅ ነበር ኖ እሳቸውን ያስታረቁሽ 2000 አይደለ እነዚህ ሁለቱ ሴቶች ሲጣሉ የሚወጣ ከባድ ሚስጥር አለ ለዚህ ነው ፍቅሩ ራሱ ለያጅ ለገናሽ አስቸግሮ በፎቶ በምን የሚደገፈው ትልቅ ሚስጥር ተያይዘዋል ሁለቱ በጣም ከባድ ሚስጥሮች የጊፍተሮችም ብላክሜል ምናምን ሊወጣ ይችላል ስለዚህ እናንተ በርተታችሁ ጾም ጸሎት ሄዳችሁ ሱባኤ ገብተሽ ለምትወጁ ጠንቋይም ሆነ ለሆነ ሰው ወይ ነብይ ምናምን ጋር ሄደሽ ቤተል ዮናስና ዲቦራ ማን ነው ዮሐንስ ነው ስሟ እንዲጣሉ ያ 5000 ሰው እያያት ነበር ሊያይት ይችላል እኔ 300 ሰው አይቶኝ ላይቭ ሲዘጋ 3 ሚሊዮን ሰው ይጮሃል የትኛው ሰው ነው ውሃ የሚያነሳው 5000 ሰው ሊያይ ይችላል who's more powerful አይሰለችሽም ወይ positive thoughts I thought you positive መሆን አለብሽ እኮ you don't have to be positive ከፖዚቲቭ ነገር ብትነሺ ቤታ is so famous that's why I talk about her okay እና በጣም ነው ያዘንኩባችሁ በጣም ልቤ ተሰበረ I wish ፓስተር ይፈቅዱ ይሄን ሪከርድ ፖስትቼ እንደው እግዚአብሔርም ሆነ የቲክቶክ ማህበረሰብ ቢፈርደኝ ደስ ይለኛል የ20 ምናምን አመት ትዳር አፍርሳችሁ የቡና ጠጡ አይደለም ቲጂ ናዮ ያንገንሽ አላደግሽ your age is like 21 22 okay አድገሽ ነኝ ለማንኛውም ይሄ ነው ይሄንን አይቻለሁ እና እርሶ በቤታዩ ያሰድቡኝ እና እርሶ ቤታዩ ዓለምን እንደምትገዛ ሳደብ ምናምን እንቁርት የምትሸማቀቀው ይመስሎታል ትልቅ ሰው ግን አይደሉም እርሶ by the way ሰው እንዳይልኩብኝ የመጣውን ሰው like እዚህ like ጀርባዬ ላይ አርጌ ፎቶ ማለት ነው ሽምግልና የመጣውን ሰው እንደባለፈው ማከብረውን ሰው እንዳይልኩብኝ ያ ጀርባዬ ላይ አርጌ
እንጠዘጥሳለን እንዳይልኩብኝ የምሬ ነው ምለው እንዳይልኩብኝ ማንንም ሰው ነጋ እንዳይመጣ አልፈልግም እና እንቁርቲን አሁን ተነስታ ትረግጣታለች ትልቅ ሰው አይደሉ እንደርሱ ከህፃናት ሴቶች ስር ይውጡና ፕሮስቴቶትን ቼክ ያስደርጉ ላግዛቲቮትን ይወሰዱ ካልሲየም ቫይታሚን ዲ ይወሰዱ ጧት ደግሞ ፀሐይ ሙቁ የምሬን ኦኬ እድሜም ደግሞ ሊመክረን ይገባል አንቺ ደግሞ ሚስትየው በየእንትኑ ከመታለቅሺ እንደ ቤት ታዮ ራስ ይለም ምን በሰውነትሽ ምንም የሚወጣሽ አይደለሽም ቆንጂዬ ነሽ የምሬን ቆንጂዬ ነሽ ሲፎራ ሂጂና a couple of trips ሲፎራ ሄደሽ age appropriate makeup እንዴት እንደምትቀቢ ምናምን ያሳይሻል ሲፎራ ስቴጅ ማለት ነው እኔ እሱን አልመክርሽም ሲፎራ ሄደሽ እንደዛ ማርሻል ምናምን ልብስ ከምትገዢ you got money አቃለው ብር እንዳለሽ ኖርድ ስቶር ሄደሽ ቆንጆ ልብሶችን ግዢ ቆንጆ ጫማዎችን ግዢ ደናዊ ጎችን የለም አለ ቆንጆ የኔ የሚመጡኛ ጋር መስሪያ ቤት የሚመጡ ክላይንቶች በጣም አሪፍ የሚሸጥበት አለ $1,000 $2,000 የሚሸጥ you can afford it የኔ ቆንጆ እሱን ገዝተሽ ምናምን ፋፈሽ ምናምን ማለት ጀምሪ ከዛም በኋላ ከእሳቸው ከኤክስ ሃዝበንዶት ይቅርታንቺ ወጣት ነሽ ከኤክስ ሃዝበንድሽ ግማሽ የሆነ ወጣት ወንድሽ መጽሐፍ ቅዱስም እኮ ይላል እናቱ ሰው ብቻውን ይሆን ዘንድ ጥሩ አይደለም ነው ምናምን ድሮ ጴንጤ ያለው እንደዛ ነው አይደል እንዴ የኔ እናት ብቻሽን አትምከንከኝ ያ ከዚህ ሁሉ ህዝብ መቼም አንቺን የሚወድ አይጠፋ ጌታ ከዚህ ሁሉ 100 ሚሊዮን ኢትዮጵያውያን ባርቺዬ አንቺን የሚወድ ወንድ አይጠፋም ያ እኔ ብቻኛ አይደለም እና እንደሱ አድርጊ ቆንጂዬ ናት አስበሽዋል እነዚህ በቃ አይን ሳትቀባቢ ምናምን እንዲቆንጆ ኮንች በቃ እንዴ ማለት ጀምሪ ደግሞ በቃ ደስ ያለሽ እና ጥበሺ በጌታ ፍቅር የሆነ የለም አሁን አንቺ ጴንጤነትሽ ራሱ ያስፈራልና በጌታ ፍቅር የሆነ እንደምትሰሚኝም ስለማቅረም ነግርሽ በጌታ የሆነ ቆንጂዬ ወጣት ወዱን እንደዚህ ስትነኪው ስርጉድ ማይል ገብቶሻል ስርጉድ ማይል ያ ሽበት ምናምን የሌለው ሽበትም ቢኖርበት ደግሞ ቆንጆ የሆነ በቃ ሰው ፊት አብሮሽ ሲቀርብ ማያሳፍርሽ ያሽ ጌታ የሚጣላ አይመስለኝም because አንቺ ተጎርተሻል መጽሐፍ ቅዱሳዊም ይመስለኛል በዝሙት ምናምን ነው ባልሽ ሸሉ ሊላለ ከሆነብሽ ምን ታረጊያለሽ ጌታ መራሱ ሂጅበት ሚልሽ ነው የሚመስለኝ በእውነት ጌታ ኢየሱስ ሂጅበት ሚልሽ ነው የሚመስለኝና እኔ ላንቺ ማይልሽ ደስታን ብቻ ነው ደስታን በሰው ሀገር ብቸኛ ለመሆን አይኖ ጌታ አለሽ ጌታ ይወድሻል በቃ ጸልያለሽ ምናምን ግን በቃ I wish you're happy ጌታ በህይወት ደስተኛ ብትሆኚ I know ዛሬ ጸሎት ላይ ስሰማሽ ትዳርሽን ትፈልጊያለሽ ዲቮርሱን አትፈልጊም ምናምን እና which is በጣም ፖዚቲቭ ነገር ነው ስላንቺ እሱም ቢሆን ግን I wish ደግሞ ያንቺን ወርዝ ስታይ አንቺን የሚፈልግሽ አንቺን የሚወድሽ አንቺን ሪስፔክት የሚያደርግሽ በአደባባይ ማያዋርድሽ የሚያከብርሽ የሚሰማሽ ወንድ አለ ዘርስ በቃ somewhere አለ እና I wish እሱ ቢሆንልሽ ደስ ይለኛል ከነዚህ ሴቶች በፊልተርና
ሴክሹዋል ሰጀስቲቭ ዳንስ እና ይሄ አም አቬለብል የሚመስል ወሬዎች ነው No, I'm not talking about ስለ happiness በጌታ ሁላችን አውዬ ደስተኛ ነን በጌታ ግን የሰው ልጅ ደግሞ ብቻውን መኖር የለበትም እንደ ዳያስፖራ ደግሞ ብቸኛ ነን እና ቁጭ ብላ ማይፈልጋትን ወንድ ያለቀሰች ጌታን መልስልኝ ብላ ከመታለቅስ ከመጠብቅ የሚፈልጋት ወጣት ወንድ ደግሞ ማይፈልጋት ሽማግሌ እኮ ነው እሳቸው ናቸው እኮ እኔ ደግሞ የሚፈልጋት ወጣት እኩያዋ ቆንጂዬ ባል ቢኖራት ደስ ይለኛል this is my wish ደስ እሷ ግን ዛሬ ጸሎቷን ሳይ በጣም የተጎዳች በጣም ያዘነች ሴት ሆና አግኝቻታለሁ ቲክቶክ ላይቭ ላይ ነው ጸሎቱን ያዩት አባቷ ይመስላል እኮ ሰውየው ያ ቦርጫቸውስ ደግሞ ኦዘምፒክ ቤታዮ ለማንኛውም ቤታዮ በሳቸው አመለካከት ቤታዮ 5000 ሰው እያያት እሳቸው ሪኩዌስት አድርጎ ሲገቡ ያለ ምንም አንድ ቁጥር ሳይጽፉ አበባ ሳይልኩ ዘለው ሲገቡ ፓወር ነው ለሳቸው ክብር ነው ቲክቶክ ላይ እኔ ገነኛለሁ ብለው ያስባሉ እሳቸው 5000 ሰው ፊት ቤታዮ ሰውን ስትሳደብ በሳቸው አይምሮ እኔ ተዋረድኩ ይመስላችኋል Oh my god በእውነት ግን እኔ ሰው እድሜ ማቹር ሲያደርገው ደስ ይለኛል በቤታዮ አንደበት እኔ መሰደቤ ትልቅ ውርደት ይገናኝ ሰማው ኤፕሪል ላይ እንደተገናኙ አንድ ቀን ደግሞ ስታወራ ስለ ስኳር እሱ ነው እኮ አሳስቶ ያበላኝ ምናምን የሽማግሌዎች ቅምጥ ከዛን ተነሳና ባለትዳር ወንድ የተከበረ ባለትዳር ወንድም መላጣ ብላ ተሳደባለች ፒምፕ ደግሞ አብሯት አቅፋት ያድራል ማታ እንደ ጥቁር ነው ላይፎኩ ይሄ ጥቁር ሴተኛ ዳሪዎች ባላላቸው አብራቸው ያድራል ከዛን ለወንድ ይልካቸዋል ፒምፕ ነው የሚባሉት በዚህ ሀገር ታውቃላችሁ ፒምፕ ምናምን የሚባሉት እንትን ሰርች አድርጎ ፒምፕ ምናምን የሚባሉት የሴተኛ ዳሪ አለቆች አሉ እና ሚስት አላቸው ከዛን ከሚስታቸው ጋር ይተኛና ጧጧት ሚስትን ይልካል ሂጅና ወንድን ጋር ሄደሽ ገንዘብ ዳኪ አምጪ ይላል ሶ የቤታዮ ዴቪድ የሚባለው ሚስቱን ልኮ ቤታል ማለት ነው 5 አመት ሚስቱን የ5 አመት ገርልፍሬንዱ 5 አመት አብሯት ሲኖር ቀለበት ላርግልሽም አላላት ሚስቴ ሁኚም አላላት 5 አመት ተኮ ለማ ሰዲ አፎርሻ እና 5 አመት አብሯት ቆይቶ ቀለበት ላርግልሽ የለ ምን የለ ምንድነው እሱ የሚያረጋው ሄደሽ ጋሽ እንትናን አናግሪ እያለ ገንዘብ አምጥም ፍጩ ዱቄቱን አምጩ ይወዳታል አይወዳትም እሱን ለጌታ ፉፉ ትሰራለች ያ እስናት ኮንትራክት እኮ ሜሬጅ ነው ኮንትራክት እኮ ሪስፔክት አለው ሌጋል ባይንዲንግ አለው ይሄ እኮ ያ she works for David 5 አመት ሙሉ አቅፏት እየተኛ ቆንጆ ነሽ ብሎ ያናገራት
አሰባችሁት 5 ዓመት ሙሉ አቅፎሽ እየተኛ እንደወድ ውበትሽ ላይ ቆንጆ ነሽ ምንም አይወጣልሽም ካላለሽ ምን አባቱ ይሰራልሽ አይከብድም ከዛ ሄደሽ ሽማግሌ ያጋላብጭ ሽማግሌ ያገኝ Yeah, David, he's not a boyfriend. He's a pimp. He's a pimp. የሴተኛ ዳር ያለቃ ጋር ነው ትኖር ቢያንስ እንዳንቺ ባል አስወልዶ አላባረራት አትሊስት መውለድ እንደሚችል አረጋግጫለሁ ሜሪዬ መውለድ እንደሚችል አረጋግጫለሁ የኔ ልጆች አባት ወንድ ጋር ግን አላከኝ ወንድ ጋር ሄደሽ ገንዘብ አምጪ ብሎኝ ያውቅ ከባድ ቴንክ ዩ ነት ነው እኔ ደግሞ ባይዘው በቤት ታድሜ ልጆችን ወልጄ ጨርሻለሁ የመጨረሻ ልጄን ስወልድ አሮጊት እናት ነሽ እንደውም ያሉኝ ዶክተሮቹ አሮጊት እናት ነሽ እንቁላልሽ ጠንጋራ ነው ስለዚህ ምርመራ ጄኔቲክ ችግር ያለበት ልጅ እንዳትወልጂ በቤት ታድሜ እኮ ነው በነገራችሁ ላይ ባለፈው ነበር ቤት ታድሜ በመማር አይደለም መማር ትልቅ ሰው ናቸው በቤት ታድሜ ቤታ በትንሿ በቤታ ማለት ነው እድሜ ነው የወለድኩት ጁጁንና ምን አለችኝ ዶክተሯ you are old mom አርጅተሻል ያ እንቁላልሽ ተንጠራገት ጠንጋራ ናት እንቁላልሽ እና ጄኔቲክ ቴስት ማድረግ አለብን ልጅ ከእግዚአብሔር ነው ለሴት ልጅ ግን እሺ ፓስተርዬ ቶሎና ያ ጄኔቲክ ቴስት ተደርጎ ምን ቴስት እንዳደረጉ ታውቃላችሁ ደም ብቻ አይደለም ብዙ ነገር ነው ቴስት በአልትራሳውንድ የሽርቷው ራሱ ሳምፕል ወስደው ቴስት ያደርጉት አስፈራርተውኝ ሃይ የትዬ ደህና ነሽ የካዱም አሉኮ አንዳንድ እኮ ደግሞ አሉ የወላድ መሃኖች የወላድ በቅሎች ወልደው ይጣሉ ለሴተኛ ዳሪነት ለጋለሞታነት ለመሆን ወንድ ቤታቸው ውስጥ ቁጭ ብሎ ሴትና ሴት ሲላላስ ቪዲዮ የሚከፍትላቸው የማለት እኚህ ሴትዮ ዱባይ ውስጥ ስራ ይሰሩ የማለት ሌላን ሴት አምጥቶ ይሄንን ልምምድ ውስጥ እንዳሉ እኔ ደርሼበታለሁ ከነዚህ ጊፍተር ከነዚህ ዲፕሬሽናም ጋር ከባድ የሆነ የግብረ ስጋ ግንኙነት ከባህላችን ውጪ የሆነ ግብረ ስጋ ግንኙነት ውስጥ ልምምድ እንዳላቸው አይምሮ ይነግሮኛል ሲክኒ ለምንድን ነው ወለየው ጊፍት መሰጠኝ ፊልተሩ ነው ቆየኛው ለቀየረለት ሜቢ እንስሳቶች ኮረዱ ብዬ ነው አባዬ ይሄኛውን አይተ ደግሞ ሚስትን እንዳትፈታ ልጆችን እንዳትበት ይሄንን አይተ ካባዬ ይሄኛውን አይተ እኔን እኮ አይለኛ አረጉኝ እናታችሁ ሳላስበው እኮ በቃ መላሳ አማብረቁ ነው እንዴ አይ በቃ ሐሳብ ቀየረ ያለ እኮ ታላቅ ጊፍተር መጣ ብዬ እኮ አባቱ ታላቅ ጊፍተር መጣ ብዬ ሚስት እንዳታይክ ሚስትን አስፈቀድ እያልኩኝ ትዳር ፈረሰ ዛሬ እያልኩኝ ነበር ነው ጋሽ ኦልዌይስ ማን ናቸው በእናታችሁ እናቴ ፕሮቴስታንት ናትና
እኔን ካየችኝ ጓደኞቿ ያፍሩብኛል ኖ ዘፈልክልሻለሁ እሺ ከባድ ጋይስ በጣም ከባድ ነው አይመስላችሁ ሐሳብ ስጡ አላቀውም ቴምዚ ከባድ ነው እኚህ ሽማግሌዎች ፊልተር ያለው የሴት ብልዝ ለምደው ኦሪጂናሉን ቤት ውስጥ ምናምን ማየት አስጠላቸው ቆቅ ከባድ ዳዶጋ ዋቀዩ ፊልተር ያለው ብልት ለምደው ዋናውን ቤት ውስጥ አስጠላቸው የኔ ቆንጆ ኩይንዬ ፊልተር ያረጉ ይሄንን ነጭ ፊልተር ያረጉ ብልታቸውን አንስተው እየላኩ ይሄኛው ከዛ ቤት ሚስታቸው ጋር ገለጥ ሲያረጉ ይሄ ጠብቃቸው ችግር ይሄን ኤክስፔክት የሚያደርጉ ይላሉ በቃ ፈረደብን ናስቲ ልማሃደራ ለማያልፍ ቀን የማያልፍ ቀን እንደዚህ አይነት ወንዶች ነው እነዚህ አይነት ወንዶች ጥላቻ ነው እኛም ጋናዊ ጋር ብሩንዲ ኮንጎ ሴኔጋል ዌስት አፍሪካን አፍሪካን ዩናይትድ ኔሽን ምናምን ጋር ሄደው የዌስት አፍሪካን ምናምን እንደዚህ አይነት ወንዶችን ሲሽት ነው ፕሮፋይልክ ላይ ለማያልፍ ቃላት ተናገር ምናምን ይላል ምን ትመስላለህ ጂሰስ ከዛን ምታወራው ብልግና ቆሻሻ ሀጠራው ኢልማሃደራው ዳራዊ ቆሻሻ በኢየሱስ ስም እሺ አሁን አንተ የሃጫሉን አቤላዬ የሃጫሉን ፎቶ አድርገህ ለምን አፈንት ከፍታለህ ሃጫሉ ሴት ልጅ እንዲናገር ይመስላል አባተን አድርግ ኦኬ አንተ ያሳደጉ ሰዎች ውጤት ስለሆንክ አባተን አድርግ ፊልተሩ ነው ያሱዬ ፊልተሩ ነው ጊፍተር እየጠበቅኩ ነው ጊፍተሮች ጊፍት እንዲሰጡኝ ለማንኛውም ግን እኔ በጣም አዝናለሁ በጣም አድራለሁ ኩይንዬ አረታይ ወይኔ መንሱር ኦ ማይ ጋድ መንሱሬ የኔንም አካውንት 1 ሚሊዮን እንዲገባ አስደርግና ግማሽ ሚሊዮን ብር አሰጠኝ
መንሱሬ እውነት ትልቁ ጊፍተር መንሱሬ በእውነት የአንድ ቀን ቻይልድ ሰፖርት ከፍላል ደህና ነህ ኮይ ለአንድ ግለሰብ ለኔ አይደለም ናግባ 500 ኮይ ናው ምን ሀብታም እንዳረከው እኔን አርገኝ መንሱርን ያዙት ፎሎ አድርጉት ጓል ከመይ ሰላም ነው ፎሎ አድርጉት መንሱርን ጠፋ ሄደ አለ ናገባ ካልቻልክ ትሰጊ ሜቢ ለሊት ይሆናል ለጸሎት ተነስተክ ነው ሲዱ አርግልኝ መንሱር እስቲ ጸልይልኝ በእውነት እኔ ጸሎት ፈልጋለሁ አንቺ እኮ ሀብታም ነሽ እኔ እሺ ጸልይ መቼ ነው አሜሪካ የምትመጣው ዲሲ ስትመጣ ለሚ ነው እውነት መንሱሬን አገኘዋለሁ ማንጋ ነው ግን የምትመጣው መንሱሬ እስቲ ናግባ እስቲ after 3 days nasty ናባይ ጫልቱ ጋር ነው ተላይቷል ከሷ ጋር ጫልቱ the past ሷን ረስቷታል ጫልቱ ብዙ ባትጮክ ምናምን ከመንሱር ጋር ተታረቅ ነበር በእውነት ተታርቃ አብሮ ይቀጥሉ ነበር በነገራችሁ ላይ ሴቶች ግን ሪሌሽንሺፕ ስትለያዩ እንትን አታርጉ በቀን ላይ አትሩጡ ተረጋጉ እኔ ነኝ ያልኳችሁ ተረጋጉ ሾርባ አያንተ መቼ ነው እንደ ሾርባ መጠጣው እኛ ተታረቁ እንዴ ከጫልቱ ጋር ጫልቱና መንሱር ተታረቁ ውሸታ ነው ታረቀ ማለት ላይክ ሰላም ለመፍጠር ነው እንጂ ለትዳር አይደለም አልተታረቁ 9 ሰዓት ተኩል ተኛ